የመካከለኛው ምስራቅ ጦርነትን በተመለከተ አስደንጋጭ ዜና ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሆርሙዝ ወሽመጥ ፈንጂ የሚያስቀምጥ ማንኛውንም ጀልባ ተኩሳችሁ ግደሉ ሲሉ ለባህር ኃይላቸው ትዕዛዝ ሰጥተዋል። እንደዚሁም የአሜሪካ ጦር በህንድ ውቅያኖስ የምትቀዝፍ ማዕቀብ የተጣለባት የኢራን መርከብን መያዙን ገልጿል። እነዚህንና ሌሎች ከመካከለኛው ምስራቅ ጦርነት ጋር በተያያዘ የተሰሙ ሰበር መረጃዎችን ይዘን ተገኝተናል። ወደ እናንተ የምናደርስ ይሆናል። እንደዚሁም በሌላኛው መረጃችን የቀድሞው የሰላም ሚኒስቴር ዴኤታና የኦሮሚያ ምክር ቤት አባል የሆኑት አቶ ታዬ ደንዳ ላይ ቀርበው የነበሩ 3 አዳዲስ ክሶች ለጊዜው እንዲቋረጡ መወሰኑ ተሰምቷል። መረጃውን ወደ እናንተ የምናደርስ ይሆናል። ሰላም ውድ ቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛልን። የምትገኙት ፐልስ ኦፍ ኢትዮጵያ ላይ ነው። በየጊዜው ወቅታዊና ሰበር መረጃዎች እንዲደርሳችሁ ሰብስክራይብ በማድረግ ቻናላችንን ተቀላቀሉ። እንደዚሁም ፕሮግራማችን ከተመቻችሁም ቪዲዮውን ላይክና ሼር እንድታደርጉልን በአክብሮት እንጋብዛለን። አብራችሁን ቆዩ። የመካከለኛው ምስራቅ ጦርነትን በተመለከተ አሁን ላይ ሰበር ተሰምቷል። ትራምፕ የባህር ኃይሉ ፈንጂ የሚያስቀምጡ ጀልባዎች ላይ እንዲተኩስና እንዲገድል አዘዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሆርሙዝ ወሽመጥ ፈንጂ የሚያስቀምጥ ማንኛውንም ጀልባ ተኩሳችሁ ግደሉ ሲሉ ለባህር ኃይላቸው ትዕዛዝ ሰጥተዋል። የአሜሪካ ባህር ኃይል ማንኛውም ጀልባ ላይ እንዲተኩስና እንዲገድል አዝዣለሁ። ትናንሽ ጀልባዎች ምንም እንኳን በሆርሙዝ የባህር ወሽመጥ ፈንጂዎችን እያስቀመጡ ይሆናል ሲሉ በትሩዝ ሶሻል ልጥፋቸው ላይ አስታውቋል። ምንም ማመንታት አያስፈልግም ያሉት ትራምፕ የአሜሪካ ፈንጂ አስወጋጆች ወሽመጡን አሁን እያጠሩ ነው ሲሉም ተናግረዋል። ዶናልድ ትራምፕ የባህር ኃይላቸው ፈንጂ የሚያጠምድ ማንኛውንም የኢራን ጀልባ ላይ ተኩሱና ግደሉ ካሉ በኋላ ኢራናውያን መሪያቸው ማን እንደሆነ ለማወቅ ተቸግሯል ሲሉ በማህበራዊ ሚዲያ ላይ ጽፈዋል። ትራምፕ በሀገሪቱ ውስጥ ወግ አጥባቂና ለዘብተኛ በሆኑ ባለስልጣናት መካከል ፍትጊያ መኖሩን ጨምረውም ተናግረዋል። አሜሪካ የሆርሙዝ ወሽመጥ ሙሉ በሙሉ የተቆጣጠረች ነው ያሉት ፕሬዝዳንቱ ካለ አሜሪካ ፈቃድ አንድም መርከብ እንደማይገባና እንደማይወጣ አስታውቀዋል። እንደዚሁም የአሜሪካ ጦር ከኢራን ነዳጅ ጫነች ማዕቀብ የተጣለባት መርከብን በቁጥጥር ስር መዋሉን አስታውቋል። የመከላከያ ቢሮ በኤክስ ገጹ ላይ የአሜሪካ ጦር ማዕቀብ በተጣለባት አገር አልባ መርከብ ኤምቲ ማጀስቲክ ኤክስ በህንድ ውቅያኖስ በኩል ከኢራን ነዳጅ በማጓጓዝ ላይ ሳለች አስቁሞ ፍተሻ አካሂዷል ብሏል። ቢሮ ለኢራን የቁስ ድጋፍ ያደርጋሉ ተብሎ የሚጠረጠሩ መርከቦችን አስቁሞ መፈተሹን እንደሚቀጥልም አስጠንቅቋል። የባህር ትራንስፖርት ክልከላ ማለት ሕግ ተላልፏል ወይም ስጋት ነው ተብሎ የተጠረጠረ መርከብን መፈተሽ ወይም በቁጥጥር ስር መዋልን ያካትታል። አሜሪካ በሆርሙዝ ወሽመጥ ላይ እገዳ ከጣለች ጀምሮ በርካታ መርከቦች እንዲመለሱ ወይንም እንዲቆሙ አድርጋለች። መርከቧ ከኢራን ርቃ በህንድ ውቅያኖስ ላይ የቀዘፈች የነበረ እንደሆነም ተነግሯል። ሌላው የተሰማው ዜና ኢራን በሆርሙዝ ወሽመጥ በኩል የሚተላለፉ መርከቦች ተሰበሰበ የመጀመሪያው የገንዘብ ክፍያ ወደ ሀገሪቱ ማዕከላዊ ባንክ አካውንት መግባቱን የኢራን ፓርላማ ምክትል አፈ ጉባኤ አስታውቋል። ታስኒም የተባለው የኢራን ዜና ወኪል ምክትል አፈ ጉባኤው ሐሚርዛ ሀጂ አቤቤ ገንዘቡ ገቢ መደረጉን እንጂ ከማንና እንዴት እንደተሰበሰበ ዝርዝር ማብራሪያ እንዳልሰጡ ዘግቧል። ክፍያው መሰብሰቡን በተመለከተ ከባለስልጣኑ ባሻገር ገለልተኛ ወገኖች ማረጋገጥ ተችሏል። ከአሜሪካ ጋር ተኩስ አቁም ከመደረጉ በፊት ኢራን በወሳኙ ሆርሙዝ በኩል ወዳጅ ሀገራት ብቻ እንዲተላለፍ የፈቀደ ሲሆን በወሳኙ የባህር ወሽመጥ የሚያልፉ መርከቦችም እንዲከፍሉ እንደምታደርግ ስትገልጽ ነበር። ይህ የኢራን ውሳኔ በሀገሪቱ ፓርላማ ተቀባይነት ያገኘ ቢሆንም የሚከፈለው የገንዘብ መጠን ግን ግልጽ ሳይሆን ቆይቷል። ባለፈው መጋቢት ኢራን እስከ $2 ሚሊዮን የሚደርስ ከፍተኛ መጠን ያለው ገንዘብ እያስከፈለች ነው በሚል ክስ የቀረበባት ሲሆን በህንድ የሚገኙ ኤምባሲዋ ግን ዜናውን አስተባብሏል። ሌላ የኢራን ፓርላማ አባል ኢራን በሆርሙዝ ወሽመጥ በኩል ከሚተላለፉ መርከቦች ገንዘብ መሰብሰቧን ከአስተማማኝ ምንጮች ሰምቻለሁ ሲሉ ለታስኒም ዜና ወኪል አረጋግጧል። ጨምረውም ከእያንዳንዱ መርከብ የሚሰበሰበው ገንዘብ መጠን መርከቦቹ የያዙ ጭነት አይነትና መጠንን መሰረት ያደረገ ሲሆን ክፍያውም በኢራን የሚወሰን ነው በማለት ሀገራቸው ያወጣችው መመሪያ ተግባራዊ የሆነ መሆኑን አመልክቷል። ይህ ኢራን በወሽመጡ በኩል በሚያልፉ መርከቦች ላይ ክፍያ እንደምትሰበስብ ካስታወቀች በኋላ አሜሪካ ተቃውሞ ከማሰማቷ ባሻገር ፕሬዝዳንት ትራምፕ መርከቦች ለኢራን ምንም አይነት ክፍያ እንዳይፈጽሙ አስጠንቅቀው ነበር። የቀድሞው የሰላም ሚኒስቴር ዴኤታና የኦሮሚያ ምክር ቤት አባል አቶ ታዬ ደንዳ ላይ ቀርበው የነበሩ 3 አዳዲስ ክሶች ለጊዜው መቋረጣቸው ተነግሯል። ህገወጥ ጦር መሳሪያ ይዞ በመገኘት እስር የተበየነባቸው አቶ ታዬ መንግስታዊ ስርዓትን በኃይል ለመናድ መከላከያ ሰራዊት ላይ ሐሰተኛ ወሬ መንዛት፣ መንግስትን ማጣጣልና መስደብ የሚሉ ተደራራቢ ክሶች ቀርበውባቸው ነበር።
አቃቤ ሕግ በታየ ላይ የቀረበባቸውን ክሶች ማቋረጡን ያስታወቀው ረቡዕ ሚያዝያ 14 2018 ዓ.ም በነበረው ቀጠሮ መሰረት ጠቅላይ ፍርድ ቤት አንደኛ ወንጀል ይግባኝ ሰሚ ችሎት በተገኙበት ሰዓት እንደሆነ አቶ አበራ ንጉሴ ተናግረዋል። በአዳዲሶቹ ክሶች ላይ ለጠቅላይ ፍርድ ቤት ይግባኝ አቅርበው እንደነበር ያስታወሱት የአቶ ታዬ ጠበቃ ከፍተኛ ፍርድ ቤት ያቀረቡት የዋስትና መብት ጥያቄ ውድቅ በማድረጉ ይግባኝ መጠየቃቸውን ገልጿል። ዋስትናው ይገባናል፣ ዋስትና የሚከለክል ጉዳይ አይደለም ሲሉ ይግባኝ ማለታቸውን የገለጹት ጠበቃው ሁለተኛ ደግሞ አቶ ታዬ ደንዳ የጨፌ ኦሮሚያ አባል በመሆናቸው ያለመከሰስ መብታቸው ሳይነሳ የቀረበ ክስ ስለሆነ ውድቅ ይደረግ ብለው ለከፍተኛ ፍርድ ቤቱ ቢያቀርቡም እንዳልተቀበላቸው አስታውሷል። ይህንን ተቃውመን ይግባኝ ብለን በክርክር ሂደት ላይ ነበርን ያሉት ጠበቃ አበራ ትናንት ረቡዕ ጠቅላይ ፍርድ ቤት የተገኙት ዳኞች የተካሄደውን ክርክር ሰምተው የሰጡትን ውሳኔ ለማድመጥ እንደነበር ይናገራሉ። በአጋጣሚ ግን ጠቅላይ አቃቤ ሕግ የተከራከርንበት ላለው የይግባኝ መዝገብ ምክንያት የሆነው የስርድ ፍርድ ቤት ክስ እንዲነሳ ስለወሰኑ ይቋረጥልን ብለው አቅርበዋል። ችሎቱም የአቃቤ ሕጉን ጥያቄ መነሻ በማድረግ የይግባኝ ክርክሩ ውሳኔ መስማት ሳያስፈልግ ክሱ መቋረጡን አሳውቆ መዘገቡ ተዘግቷል ብሏል። አቃቤ ሕግ ክሱ እንዲቋረጥለት ሲጠይቅ ያቀረበው ምክንያት ምን እንደሆነ የተጠየቁት ጠበቃ አበራ የተሰጠ ምክንያት እንደሌለ በመግለጽ ለጊዜው ተቋርጧል መባሉን ለፍርድ ቤት መናገራቸውን አስረድቷል። ጠበቃው አቃቤ ሕግ ያቋረጠው ለከፍተኛው ፍርድ ቤት ክርክር መነሻ የሆነው በስር ፍርድ ቤት የተመሰረተ ክስ በመሆኑ ከዚያ ቀጥሎ ያሉት የይግባኝም ሆኑ ሌሎች ተያያዥ ክርክር ሂደቶች ይቆማሉ ሲሉ የፍርድ ቤት ውሳኔን አብራርቷል። ለዚያ ነው እንግዲህ የጠቅላይ ፍርድ ቤት ይግባኝ ሰሚ እየመረመረው ቢቆይም ዋናው የስር ፍርድ ቤቱ ክስ በመቋረጡ ምክንያት የይግባኝ ክርክሩም ውሳኔ መስጠት ሳያስፈልግ አቋርጠውታል። ክስ ማቋረጥ ጠቅላይ አቃቤ ሕግ ስልጣን ነው ያሉት ጠበቃው የተቋረጠበት ምክንያት ተጠቀሰም አልተጠቀሰም ክስ ተቋረጠ ማለት ክስ አይንቀሳቀስም ማለት አይደለም ብሏል። ትናንት በነበረው ቀጠሮ ላይ አቶ ታዬ ደንዳ ቀርበው እንደነበር የተናገሩት ጠበቃቸው ለምን የኔ ክስ ይቋረጣል የሚል ጥያቄ ማቅረባቸውን ተናግሯል። ይግባኝ ባይ ያለ ይግባኝ ባይን ካላቋረጠው አይቋረጥም ተብሎ ስለሚታሰብና ይህንን ስለሚያውቁ ነው እንደዚያ በማለት የጠየቁት ያሉት ጠበቃው ሆኖም ግን የዚህ ይግባኝ አቤቱታ እንዲቋረጥ የተደረገው በስር ፍርድ ቤት ክስ ከሳሽ አቃቤ ሕግ ስላቋረጠ መሆኑን ሲገባቸው ቅሬታቸውን አንስተዋል ብለዋል። አቶ ታዬ ህገወጥ የጦር መሳሪያ ይዞ በመገኘት ባለፈው ታህሳስ ወር ላይ የ7 ዓመት ከ2 ወር እስር ተፈርዶባቸው ነበር። በዚህ ላይ ይግባኝ ካሉ በኋላ ወደ 4 ዓመት ዝቅ ካልላቸው በኋላ እስር ላይ ሆነው እየተከራከሩ ይገኛሉ።